ከአሌክስ ጋር ያለኝን ግንኙነት በጣም ነው የምፈልገው በጣም ነው የሚያስደስተኝ በጣም ጸባዩ ደስ የሚል ልጅ ነውና ነታችንን ጓደኝነታችንን አብሮነታችንን የማይፈልግ ከሆነ ችግር የለም ሰዓት ነው የሆነ ነገር ነው ፌል አደረገብኝ በጣም ደበረኝ እኔ ደግሞ የሆነ መጥፎ ባህሪ ያለኝ ሲደብረኝ ምናምን ጥፍት ነው ምለው ከሁሉም ሰው ማለት ነው ከሁሉም ሰው ጥፍትልና በቪዲዮ አንተ የራሱ ጉዳይ እኔ የራሱ ጉዳይ አልፈልግም እንደዛ አጥፍቻለሁ በጣም ይቅርታ ይሄው ጭቅጭቅም ምናምን ከመፈጠሩ በፊት ኖ ይቅርታ እሺ አንዴ ይቅርታ ጥፋተኛ አይደለሁም መጥፋቴን በቃ አላመንኩም ጥፋተኛ አይደለሁም እያልሽ ነው ያለሽ ጥፋት ገና ሰው ደህና ነኝ እስካሁን የጠፋሁት በዚህ ጉዳይ ነው መጣለው በቃ አለቀ አይደለ ሰው መጥፋትሽ ምናምን በቪዲዮ ነው ማወቅ ያለብሽ በቃ ሁኔታዎች አንዳንዴ እኮ አንተ እንዳልከው አይሆንም እኔ ላንቺ ኖርማል የሩቅ ሰው ነኝ ባዳ ነኝ እንደዛ ነው ይሰማኛል ገባሽ አይደል አሌክስ የምርህን ከምርህ ነው እንደዚህ የምታወራው እዚህ ነገር መቀጠል አልፈልግም ሶሪ ሞር ይቅርታ ማለት የምፈልገው ወዲህ ሶሪ አግድጅህን ይዤ አስገድጄ የሆነ ነገር ልልክ አልችልም እኔ በጣም ይቅርታ ማለት እፈልጋለሁ ለዚህ ሆንክ ፈልገው አይደል ግን እኔ ካስመሳይ ሰው ጋር መቀጠል ስለማልፈልግ የምር እንደዚህ በቃ በስነ ስርዓት ልንለያይ ነው በስተክክል ተለያየን በቃ እኔ ሰላም ውድና የተከበራችሁ የኔ ውድ ፋሚሊዎች እንዴት ናችሁ ደህና ናችሁ አይ እኔ በጣም ደህና ነኝ እግዚአብሔር ይመስገን ባላችሁበት ሰላማችሁ ይብዛ ያው እንግዲህ ብዙም ጊዜ አልፈጀውም አይደለ ያው እስከረጋጋ ትንሽ ጠብቁኝ ምናምን ብያችሁ እናንተም ተረድታችሁኝ እኔም ራሴ ለማረጋጋት እየሞከርኩኝ በነበረ ሰዓት አንዳንድ ነገራቶች ተፈጥረዋልና ያንን ነገራቶች ክሊር ለማድረግ ነው ዛሬ የመጣሁት ማለት እኔ ደስተኛ ሆኜ ወይ የሆነ ነገር ምናምን አይደለም በሰዓቱ የተሰማኝን ስሜት ነው የተናገርኩት እናንተንም ከማስጨነቅ በዙሪያ ያሉ ሰዎች ከማስጨነቅ ብዬ ነው ያንን ቪዲዮ የሰራሁት እንጂ እኔ ይሄ ስሜታዊ ድንገት የምትሆኑት ነገር ነው እንጂ ማልቀስ ፈልጌ ወይ እናንተ እንድታዝኑልኝ ወይኔ ፍቅር እንድትል ምናምን ሳይሆን ጀስት ያለውበትን ሁኔታ ነው አሳያችሁም አላሳያችሁም እኮ ምንም አታደርጉልኝማ ማለት መታችሁ ወይ እንትን አትሉኝም ግን ደግሞ በቃ ፊሊንጌ እንዲሰማችሁና ለእናንተ እንዳይደብራችሁ መጥፎ ስሜት እንዳይሰማችሁ ለኔ ቪዲዮ ማልሰራበትም ምክንያት በትክክለኛ መንገድ እየተናገርኩ ነው እንጂ እኔ ሌላ ነገር አስቤ አይደለም ምክንያቱም አንዳንድ ኮሜንቶች ስላየው ነው ኮሜንቶች ላይ በጣም ደስ የማይሉ ነገሮች አሉ እዚች ጋር መጥቀስ አልፈልግም ለነሱ ቦታ ሰጥቼ እንደዚህ ተብሎ ብዬ እነሱን ዘርዝሬ ምናምን መናገር አልፈልግም ስላለው ነገር ግን ደግሞ እግዚአብሔር ይመስገን ካሁን በኋላ ውስጤ አበርትቻለሁ ማለት እንዳሁን አይነት ስህተት ይደገማል ብዬ በህይወቴ ላይ አላስብም ማለት እንዳሁን እንደጠፋውት ምናምን ያው ትንሽም ቢሆን ለጠላቶቼ ውለታው ይያለው አስደስቻቸዋለሁ እኔ በመጥፋቴ ግን ደግሞ በዚሁ ልክ ለወዳጆቼ በጣም ይቅርታ ምክንያቱም እኛ እዚህ ለመድረስ ብዙ ነገር እኔ እዚህ ስደርስ ብዙ አካ እኔ ብቻ አይደለም የከፈልኩት እናንተም ከፍላችኋልና እናንተንም ትንሽ አስቀየሚያችሁ ነበር አይ ቲንክ በዛው ልክ ደግሞ አሌክስም ይሙኝ ነበር ያው እንግዲህ ለማንም ነው እንደነገርኳችሁ ስልክ አልመልስም ነበር ለቤተሰብም ለጓደኞቼም ለማንም ስልክ አልመልስም ለሱ ብቻ አይደለም ነጥዬ የመለስኩት ምክንያቱም ትላንትና ያወራው ነገር አለ በጣም ካወራው ነገር ውስጥ ደግሞ አብዛኛው ነገር በጣም ደብሮኛል ተሰምቶኛል የምር እንዴት ብዬ እንትን እንደምል አላቅም ማለት እኔ ላይፌ ላይ በጣም ብዙ ሰዎች መተው ይሄዳሉ ኖርማል ነው ችግር የለም ግን ደግሞ ተጣልታችሁ ወይ የሆነ ነገር ስትለያዩ የግድ ተጣልታችሁ መሆን የለበትም አይደለ በሰላማዊ መንገድ ተለያይታችሁ እሱ እንደዚህ ቀርብ ያለው እንደዚህ ቅርብ ነን ምናምን ብሎ የሚያስብ ከሆነ ኖርማል እኮ በቪዲዮ አይቶት መረዳት ይችላል አይደለ እኔ እንደዛ ብዬ ነው የማስበው ግን ደግሞ ትላንትና በጣም የሚያናድድ በጣም ብዙ ነገሮች አውርቷል ይሄን ነው የምላችሁ አውርታችሁም ሰው ማይረዳችሁ ከሆነ ማውራታችሁ ልፋት ነው የሚሆነው አይደለ
እና ለዛ ነው እኔ ብዙ ጊዜ ማውራትን የማልመርጠው ዝም ማለትን የምመርጠው ለዛ ነው። እና እኔ የሆነ ሰው ስም መጥቀስ አልፈልግም። በቃ ብቻ ጓደኛ ከጎኔ የለኝም ወይ ከጎኔ የሆነ ሰው የለም ምናምን ስል ሁላችሁም ወይ እንትና ጎዳኝ የሆነ ሰው በቃ ተጎድቻለሁ ስል ለምንድን ነው ራሳችሁን አውቃችሁ እንትና ልትይ ነው እንትና እኔ ልትይ ነው ምናምን የምትሉት? እኔ እንግዲህ ስም አልጠቀስኩም አይደለ? በቃ ደብሮኛል ተከፍቻለሁ ምናምን በምልበት ሰዓት ለምንድን ነው ሁሉም ነገር ስለራሳችሁ የሚመስላችሁ? ማለት የሆነ በተወራ ቁጥር ራሳችሁ የሚመስላችሁ የሆነ አባባል አለ አይደለ? ፈስ ያለበት ዝላ አይችልም ይባላል። እና ምን እንደሆነ አልገባኝም። ማለት እኔ እንጃ በጣም ነው የገረማችሁኝ፣ አዝናንታችሁኛል። ምክንያቱም ሁሉም ነገር እኮ የአንድ ሰው ጉዳይ አይደለም። ማለት ብዙ ጉዳይ ብዙ ሰው በዙሪያ ያሉ ሰዎች ናቸው። ብዙ ላይፍ አለኝ ገባችሁ አይደለ? እንጂ ቀጥታ ወደ አንድ ሰው አይደለም። ሰው እዚህ ነገር ላይ ብዙ መቆየት አልፈልግም። ግን ደግሞ ቀጥተኛ ዝም ብላችሁ ወደ አንድ ነገር አይመራም እያንዳንዱ ነገራቶች። እና ወደ ጉዳይ ስመለስ ስለ አሌክስ ነበር እያወራው የነበረውና ስሜታዊ ላለመሆን እየሞከርኩ ነው። ማለት ሰሞኑን የነበርኩበት ሁኔታ እኔና በቃ እኔና እግዚአብሔር ነው የምናውቀው፣ ሌላ ማንንም አያውቅም። ባስረዳም ማንም አይረዳኝም። ግፋቢል አይዞሽ ፍቅርዬ ብባል ነው አይደለ? ሰው ራሴን በራሴ ማከም እንዳለብኝ ተሰማኝ። ትንሽ ማረጋጋት ፈልጋለሁ። ተረጋግቼ ስመጣ እናወራለን። ሰው አሌክስ የሆነ ትንሽ ደንግጦም የሆነ ነገርም ቢሆን እኔ ስመጣ መጠየቅ ይችላል አይደለ? መቼስ አልጠፋም እመጣለሁ ብዬ ነው ከቪዲዮ የጨረስኩት። እና እኔም አቆማለሁ እኔም እንትን እላለሁ ምናምን ሲል ሌላ ነገር ያዞራል። በቃ ማለት የሆኑ ሰዎች አሉ ከኛ መጥፎ ነገር የሚጠብቁ አይደለ? የኛ መጥፎ ነገር የሚመኙ በጣም ብዙ ሰዎች አሉ። እሱን ደግሞ ያውቃል። ለነዛ ሰዎች በር መክፈቱ ነው። ሲቀጥል ደግሞ እንደዚህ አይነት ነገር ሚዲያ ላይ ላናወጣ እኔና እሱ ተስማምተናል፣ አውርተናል፣ ጨርሰናል። እኔ እኮ ስህተት የለብኝም ምናምን እያልኩ አይደለም፣ ስህተት አለብኝ። ምክንያቱም በጣም ብዙ ስራዎች ብዙ ነገሮች በጣም እያቀድንና ልንሰራ እየተዘጋጀን በነበረ ሰዓት ነው የሆነ ነገር ነው ፌል አደረገብኝ። በጣም ደበረኝ። እኔ ደግሞ የሆነ መጥፎ ባህሪ ያለኝ ሲደብረኝ ምናምን ጥፍት ነው የምለው ከሁሉም ሰው ማለት ነው። ከሁሉም ሰው ጥፍትልና ወይ አንድ ገዳም ወይ አንድ ቤተክርስቲያን ሄዳለሁ። እንደዛ ነው በቃ ማንም ማያገኘኝ ቦታ ነው የምሄደውና በዛ ነገር ደግሞ እሱ በጣም ደበረው። ይሄ አይደብረውም። ለምን ደበረው ምናምን አልልም። በጣም የሚያስጠላ ነገር ነው። ምክንያቱም እኔ አሌክስ ዝም ብሎ ቢጠፋብኝ በጣም ምን ሆኖ ነው ብዬ ጭንቅላቴ ላይ ብዙ ነገር ይመጣብኛል። መጥፎም ነገር ጥሩም ነገር ማለት አስቀይም የሚሆነው ትላል። እሺ የሆነ አደጋ አጋጥሞት ነው ምን አጋጥሞት በቤተሰብ ምናምን ብዙ ሀሳብ ይመጣባቸዋል። አይኖ እሱን እረዳዋለሁ። ግን ደግሞ ቪዲዮ ላይ ወጥቼ በቃ ደህና ነኝ የሆነ ነገር አጋጥሞኝ ነው ስረጋጋ እመጣለሁ ካልኩ በኋላ ያኛውን ቪዲዮ ሲሰራ ምናምን እኔም ደበረኝ። ማለት አላራምድ ካለ እግርም ይቆረጣል አይደለ? እሱም ይሄን ግንኙነታችንን ጓደኝነታችንን አብሮነታችንን የማይፈልግ ከሆነ ችግር የለም እንለያያለን። ግን ደግሞ እንደዚህ ተሰዳድበን ወይ የራስሽ ጉዳይ ምናምን ተባብለን አይደለም እንዲሆን የምፈልገው። በሰላም አውርተን ያለውን ነገር በግልጽ እንትን ብለን እና አሁን ጠርቼዋለሁ ሲመጣ እንግዲህ ምን ለያይም ከሆነ ሁሉንም ነገር አሁን እንትን እንላለን። እኔ እንጃ አሁን በጣም ደክሞኛል። ማለት በጣም ነው ደከመኝ ከሱ ጋር ድጋሚ አሁን መጨቃጨቂን ምናምን ሳስበው ደግሞ የሆነ ውስጣችሁ ትክም ይላል። ማለት ባላገኘው እኮ ደስ ይለኛል፣ ግን ደግሞ አግኝቼው ይሄንን ነገር መጨረስ እንዳለብኝ የሆነ እኔ እንጃ። እኔ አሁን ከአሌክስ ጋር ያለኝን ግንኙነት በጣም ነው የምፈልገውም በጣም ነው የሚያስደስተኝ። በጣም ጸባዩ ደስ የሚል ልጅ ነውና ግን ደግሞ ውስጣችሁ ላይ ቂም አዝኖ ወይ ደግሞ እየደበራችሁ ምናምን የሚቀጥል ግንኙነት የለም አይደለም።
ችግር የለም እሱም ህይወቱን መቀጠል ይችላል። ያው እኔም እንግዲህ ህይወቴን እቀጥላለሁ አይደለም። ይሄ ጊዜ ያም ጊዜ ታልፏል አይደለ? የባለፈውን ጊዜ ታልፏል። ስለዚህ ምንም ይከብደኛል ብዬ አላስብም። አይዟችሁ አላለቅስም። እሺ አላለቅስም። ላለማልቀስ እየሞከርኩ ነው። ደግሞ አያቅተኝም። ስንት አመት እየሳቅኩ ነው የኖርኩት ማለት ሀዘኔን በሳቅ አይ እንዴት ነው? እግዚአብሔር ይመስገን ደህና ነኝ። የዋ ምን ይሆናል? እሱ ካሜራ ይዣል አይደብርማ። አስፈላጊ መስሎ አይታየኝም። ግን እንዴ ለምንድን ነው አስፈላጊ የማይመስልክ? እንዴ ግድ ነው አይደል? በካሜራ የተጀመረ ነገር በካሜራ ነው የሚያልቀው። አይ ምንድነው ነው አሁን በመጀመሪያ ሰላም ብያቸዋለሁ ሁላችሁም ፋሚሊ። ሰላም ሳይኖር ሰላም ተበጥብጦ ሰላም ማለት አይከብድም። ከዚህ በኋላ ዩቲዩብ ላይ መምጣት አልፈልግም ነበር። እንደዚህ አይነት ቪዲዮ ላይ መቅረብ አልፈልግም ነበር። ለምን አንተ በቃ አውርተህ ጨረስክ። ሰውን መስማት አልፈልግም፣ መጠየቅም አልፈልግም። አውርተህ ጨረስ። የራሳቸው ጉዳይ ነው። ምኑን ነው የምሰማው? ማለት ምን ልሰማ እችላለሁ? የተደጋገመ ነገር እኮ ነው። አንድ ቀን ምናምን ቢሆን እሺ፣ ግን የተደጋገመ ነገር ማለት አንቺ የሆነ ሰው ሲቀርብሽ የሆነ ሰው አብሮሽ ሲሆን ምንም አይመስልሽም ማለት በቃ ያ ሰው እኔ ለምንድን ነው የቀረበኝ? ያ ሰው ምንድነው ለሆነ ሰው የሆነ ነገር ማድረግ በቃ መስዋዕት የሚባለውን ነገር አታውቂውም። ገባሻል? እኔ አሁን አንቺ ነኝ ዘንድ ማለት አንዴ ጭራሽ ተናጋሪው እሱ ነው። ተናጋሪው አንተ ነህ። እሺ አውራ ይውጣልክ እስቲ ምንድነው ልስማ አውራ። እኔ በተፈጥሮዬ እንደዚህ ተናጋሪ አይደለም የምር ለመናገር ማለት ነው። ተናጋሪ ሁኝ አይደለም ግን እኔ ሁኔታዎች እንደዚህ የተደረጉብኝ ነገሮች ስላናደዱ ገባችኋል? እኔ ከኦዲየንስ እኩል ከኖርማል ሰዎች እኩል ኖርማል ሰዎች ስላችሁ ኦዲየንስ አይደለም ኖርማል ሰው እያልኩ ያለሁት ግን በቃ ኖርማል ሌሎች ልጆች አሉ ከነሱ እኩል ነው እኔ መስማት ያለብኝ። ያንቺን መጥፋት አንቺ የሆነ ነገር መሆንሽ እንደዛ ነው የሚሰማኝ። እንደዛ ነው ተቀጣጥረን ማታ ላይ አውርተን ጧት እንገናኝ ተቀጣጥረን ያ ነገር ተፈጥሮ ሰው አውቄ ዘጋውክ ነው የሚመስልህ ማለት አውቄ በቃ ካንተ ለመራቅ የሆነ ነገር እያደረኩ ነው የሚመስልህ? እየመሰለኝ ሳይሆን ነው ማለት እርግጠኛ ሆነክ እንደዚህ የምታወራበት ነገር ምንድነው? ምን አይተህ ነው? ምን አይተህ ነው ደስ ይላል? አንቺ ለምሳሌ እኔ አሁን ስቀርብሽ ከመጀመሪያው ነው ስቀርብሽ በጣም ብዙ ነገር አውርተን በጣም ብዙ ፕሮጀክቶች አስበን በጣም ብዙ ያለምናቸው ነገሮች ኑሮ ነው አይደል? አሌክስ በመጀመሪያ አጥፍቻለሁ፣ በጣም ይቅርታ። ይሄው ጭቅጭቅም ምናምን ከመፈጠሩ በፊት ኖ ይቅርታ። እሺ አንዴ ይቅርታ። ጥፋተኛ አይደለሁም፣ መጥፋቴን በቃ አላመንኩም። ጥፋተኛ አይደለሁም እያልሽ ነው ያለሽ። ጥፋት ገና መቻልኩኝ እንዴ? ምንም ጥፋት አለብኝ። ያንተም ጥፋት ደግሞ አለ። ፕላስ ምንድነው የኔ ጥፋት ምንድነው? የጠፋሽ ብዬ በደወልኩኝ ቴክስት ያንኩት እንዴ ቢያንስ ቪዲዮ ተረጋግቼ እስክመጣ ምናምን ብዬ መቼስ መምጣት አይቀር በዛ አልጠፋ አይደለ? አንዴ ቆይ ስማኝ እንዴ ስልኬ እኮ ዝግ እንደሆነ ታውቃለህ እንዴ? ዝግ በቃልሽ አታውቂም? ስልክ ቁጥሬን በሌላ ስልክ አትደውይልኝ እንዴ? መደወል ስላልፈለኩ ነው ስልኬን የዘጋሁት። ለምን ቢያንስ እንደዚህ ቦታ ነው ያለሁት እንዳትጨነቅ እንዳታስብ ስረጋጋ ራሴ ቪዲዮ ካየክ እንዴት ነው የማትረጋጋው? በቃ ተረጋጉ ሰላም ነኝ ደህና ነኝ ብዬ ነው አፋሽ ከመናምን ጊዜ በኋላ ነው ቪዲዮ ያየሁት አይደል እኮ በቃ ቪዲዮን ካየው ግን በቃ ሰው ደህና ነኝ እስካሁን የጠፋሁት በዚህ ጉዳይ ነው እመጣለሁ በቃ አለቀ አይደለ? ሰው እስክመጣ መጠበቅ ይከብዳል። በቪዲዮ ነው ማወቅ ያለብኝ አንቺን እንደዚህ መሆንሽ ምናምን መጥፋትሽ ምናምን በቪዲዮ ነው ማወቅ ያለብኝ። በቃ ሁኔታዎች አንዳንዴ እኮ አንተ እንዳልከው አይሆንም። እኔ ላንቺ ኖርማል የሩቅ ሰው ነኝ ባዳ ነኝ እንደዛ ነው ይሰማኛል። ገባሽ አይደል አሌክስ? ከምርህን ነው እንደዚህ የምታወራው? ያማል እንዴ? ለምን ነው በስነ ስርዓት እንደተደለቅ ሰው የማታወራው? ጭራሽ ስነ ስርዓት ምናምን እዚህ አይሰራም። ገባሽ አንቺ እንደዚህ እና ጭራሽ ልመታኝ ነው? ለምን ነው መታሽ? እኔ ሴት ልጅ አልማታል እንዴ? ይሄ እኮ ከመምታት አይተናነስም እንዴ? ፊት ለፊት አይላንድ እያፈን ምን እያደረግ? እኔ እኮ በሰላም በቃ ችግር የለም ብዬሻለሁ አይደል? ሰላም እንዴ ነው አልመጣም ከዚህ በኋላ በቃ ችግር የለም ፈታሁት። ትናንት እኮ ጨርሼ ይሄ ነው ሰላም። ለምንድን ነው የጠራሽኝ እዚህ? አሁን ጠይቅክ ፈለግሽ ለምን? ቢያልክ አንዴ እኔ ላይፌ ላይ ብዙ ሰው መቶም ሄዷል። ለኔ ብርቅ አይደለም በእንደዚህ አይነት ነገር የሆነ ነገር መሆን
ግን ደግሞ እኔ እናንተ እንደዚህ እንድንለያይ አልፈልግም። በቪዲዮ አንተም የራሱ ጉዳይ እኔም የራሱ ጉዳይ አልፈልግም። እንደዛ በሰላም መያዝ የማያስፈልግም። ገባሽ? እንደዚህ አይነት ነገር ከሆነ በውስጥ ጨርሱ ነው የተባልነው። በውስጥ አንተ በውጭ ጀመርከው ምን ማለት ነው? እኔ ጀመርኩት። ልንገርካው ለምሳሌ ያለ ቪዲዮ አንዴ ስማኝ፣ ያለ ቪዲዮ ሰላም ፈጥረን አወራን እንደማናወራ አውቀዋለሁ እኮ። እንደዚህ ነው የምናወራው ቪዲዮን ባይኖር። እሺ አሁንም ቪዲዮ ይቋረጥና እናወራ። ምንድነው የምናወራው? ገባሽ? አውራ ቪዲዮ ላይ እኔ ለምን እንደዚህ የሚያል ክፉ ምናምን መምሰል አልፈልግም። ለሰው ገባሽ? እንደዚህ ጫካኝ ወይ ደግሞ ነገር መምሰል አልፈልግም። ምክንያቱም እኔ የሆንኩትን ነገር ማንም አልሆነም። በእኔ ቦታ ብትሆኚ አንቺ ገባሽ ነበር በጣም ብዙ ነገር። የምር ምንድነው? ተናገር። ከዛ ተናገርና ተረዳኝ። እኔ እኮ ያንተ ነገር ምን እንደደበረኝ ታውቃለህ። እየተናገርኩም እየተረዳኸኝ አይደለም። እና ካንተም ብሶ ደግሞ ብዙ ነገር እያልክ ነው። አንቺ እኮ ይቅርታ አይደለም እያልሽኝ ያለሽ። ገባሽ? ይቅርታ ብዬሽ እኮ አንተን ስላጠፋህበት ነገር እየጠየቅኩህ ነው። ጥፋቴን እኮ አምኛለሁ። አላጠፋሁም እኮ አላልኩህም። አሁን እኮ እያልሽ ያለሽው አንቺ ጥፋተኛ አይደለሁም ያልሽው። አሁን መልስ ደግሞ ይቅርታ እያልሽ ጥፋተኛ ነኝ ያልሻል። እኔ ጥፋትሽን ታምኝ ምን ያህል ደስ ባለኝ። ግን ደግሞ ጥፋትሽ የምታምኝ ሰው አይደለሽም አንቺ። ባጭ አመንኩኝ እንዴ? ጥፋተኛ ነኝ አመንኩኝ። ሰው ለምንድን ነው እንደዚህ ጥፋተኛ እኮ ጥፋተኛ የሆንኩበት ጎን አለ። ግን ደግሞ አንተ ሙሉ ጥፋተኛ ነው እኔን እያረክ ያለኸው። ሰው ያንተም ጥፋት አለበት። ግን እኔ ምንድነው ጥፋቴ? ቆይ እንዴ እኔ ያን ሁሉ ጊዜ እየደወልኩ ያን ሁሉ ጊዜ ቴክስት እያደረኩኝ ኦንላይን ሆነሽ ሲኒ እያልሽ ያየሽው ቴክስቱ ምን ሁሉ ነገር እያየሽው ከተጨነቀ ጨረቅ የራሱ ጉዳይ። እንደዛ አስታስቢ ነበር። የምርህ ነው እንደዚህ እያወራህ ያለው? ለምን ቀልዳለኝ እንዴ? ቀልድ አንቺ እየጠራሽ ለምን? ለቀልድ ነው ለጨዋታ ነው እንዴ? እየጠራሽኝ ቆይ ችግር ከኔ ጋር ለመፍጠር ነው ወይስ ደግሞ በሰላም ምናምን ነገሮችን ተስማምተን ምናምን በቃ በፒስ መፍታት ነው የምትፈልጊው? ባይዘው ወይ ያው ልክ እኔ ወይ እንስማማለን ብዬ ደምድሜ ወይ አንስማማን ብዬ ደምድሜ አይደለም የመጣሁት። ከነገሮችን አውርተው ወደሚመሩን ነገር መጨረስ ነው ማለት። ከኔ መራቁን ይናል ፈልገው ነው ምክንያት ሁላ ምን ምክንያት እየፈለክብኝ ነው መሰለኝ። ባይዘው ማወቅ ያለብሽ ነገር አንድ ሰው የሆነ ጥፋት ያጠፋል፣ ሁለተኛ ጊዜ ይደግማል፣ ሶስተኛ ጊዜ ይደግማል። ከዛ በኋላ ግን ይሰለቻል። ያ ጥፋት ራሱ ይሰለቻል። እኔ እንደዚህ ደጋግሜ አጠፋሁበት ጥፋት አሁን ያደረግሽው ነገር እኮ ለሁለተኛ ጊዜ ማለት ሶስተኛ ጊዜ እስከምትደግሚ ድረስ መጠበቅ የለብኝም። ምን ማለት ነው? እኔ እኮ አውቄ በራሴ ምክንያት ፈጥሬ ምናምን አይደለም። እውነታውን ታውቃለህ፣ እየተደረገ ያለውን ነገር ታውቃለህ። ልቦናህ እያወቀው ለምንድን ነው የሆነ ነገር በራስ እኔ እኮ ደውዬ እኮ ልንገርሽ አንዴ ከረጅም ጊዜ በኋላ አነሳሽልኝና ምንድን ነው ያልሽኝ? በቃ እናውራ፣ ቢያንስ ከጎንሽ ሰው ይኖርና እናውራ፣ ተገናኝተን እንገናኝና እናውራ ምናምን ስልሽ ምንድን ነው ያልሽኝ? ማለት በቃ ማውራት አልፈልግም፣ የሆንሽበትን ነገር ማውራት አትፈልግም። ባጭሩ ሰው በቃ ብቻውን መሆን ፈልጋ ነው ያለሽው። ገባሻ? እኔ የሆነ ነገር ሰው ያስፈልገኝ አሁን ቀጥሬ ካላወራክም ነበር። እኔ የሆነ ነገር ቢሰማኝ አንቺ ነው የምጠራሽ። የምሬን ከቅርቤ ያሉትን ሰዎች ነው የምጠራ የምችለው። እነሱ ሳማክር ነው ትንሽ ቀለል የሚል። ገባሻ? ከዛ ነገር ልወጣ የምችለው ሁሉም ሰው እኮ አንድ አይነት አይደለም። እኔ ደግሞ እንደዛ አይነት ባህሪ የለብኝም። ግን ደግሞ አንቺ ማማከር ደረጃ እንኳን ሳትደርሺ ገና እንኳን ኢቭን ያለሽበት ሁኔታ እንኳን መናገራችን አፈልጊም። እዚህ እኮ የሚጠብቅ ሰው አለ። ገባሻ? እኔ እኮ አንቺ እኮ ጠፋሽ ተብሎ እኮ አንቺ ወዳጆች እኮ ጓደኞችሽ፣ ቤተሰቦችሽ ኢቭን እኔ ጋር ነበር ሲደውሉ ነበር። ምክንያቱም እኔ ጋር በደንብ እኔ ጋር ነው የምንገናኘው፣ ከኔ ጋር ያለሽ ኮንታክት በጣም አሪፍ ነው ምናምን። አንቺ ግን ያደረግሽው ነገር ምንድነው? ኢቭን እኔን እንኳን እንደዛ ሰው እየደወለ እኔን ሲያስጨንቀኝ እንደዛ እኔ አቦ በቃ የራሳችሁ ጉዳይ ምናምን ነበር ስለኝ ነበር የሆነ ታይም ላይ እኔ በቃ አይመለከተኝም ፈልጋ ያደረገችው ነገር ነው። በቃ ዋናው ደህንነትሽን ማወቃችን ነው። ገባሽ? የሆነ ነገር አለመሆንሽ ነው። አንዱ ታስሯል ይለኛል፣ አንዱ የሆነ ነገር ሆነ ሆስፒታል ገብታ እንዳም ምናምን። ከዛ ግን አንቺ ኖርማል መሆንሽን ከዛ እንደዛ አደጋ ምናምን እንዳልደረሰብሽ እንዳልታሰርሽ ካረጋገጥኩ በኋላ ግን እንደፈለገሽ ትሆኛለሽ። ይሄን ነው ማለት የምችለው። ማለት ለኔ ደግሞ ወይ ብታሰው የሆነ ነገር ቢያጋጥመኝ እንደሚሻለኝ ታውቃለህ? ካለውበት ማለት እንደሺ አደጋ ሳይደርስባት ሳትታሰር የሆነ ነገር ሳያጋጥማት እንዴት እንደዚህ ልጠፋ ቻለች ብለህ የሆነ ነገር እንትን ለማለት ኢሚዲየትሊ አንተ የራሷ ጉዳይ ነው ያልከው። ለምን ሞከርኩ እንጂ ሞከርኩ የሚሰማኝ ሳገኛ እንዴ? አንቺ እኮ ራስ ወዳድ እኮ ነሽ። ራስ ወዳድ ታዲያ ራስ ወዳድ ባትሆኝማ ኖሮ ያለሽበትን ሁኔታን ትናገሪ ነበር። ሰው እንኳን አብሮሽ እንዲሆን ትፈልጊ ነበር። ብዙ ነገር አለ። ግን አንቺ የራስሽን ስሜት ብቻ የምታዳምጪው። ገባሽ? የራስሽን ስሜት ብቻ አዳመጭ። ጠፋሽ በቃ ይሁን በቃ ማለት በቃ ድምጥማጥሽን አጥፍተሽ በቃ ጠፋሽ። አንቺ እኔ ደግሞ ምን ማድረግ አለብኝ? አንቺ ያለሽበት ቦታ ተከትዬ መምጣት አድራሻሽን እንኳን አላውቀውም።
ስለዚህ ይሄን ያደረግሽው አንቺ ራስ ወዳድ ስለሆንሽ ነው። እመኝ በቃ ራስ ወዳድ ነሽ። ሌላ ምንም ነገር የለም። አይ በቃ የሆነ ነገር ከኔ ለመራቅ ወይ ምናምን ምክለመፈለግም ይሄን አለም ወጥ የሆነ ቃላት ራስ ወዳድ ነሽ የሆነ ነገር ነሽ ምናምን ብለህ እንድትናገረኝ አልፈልግም። ለመራቅ አይደለም እንደዚህ ሆንኩ ያሉት አንቺ ለመራቅ አይደለም። ማንንም ሰው የተደረገበት አሁን እኔ ሆንኩት ነገር ማንንም ሰው ሆኖ ይጋግ ማንንም ሰው ማለት ነው። እስኪ አንቺ በእኔ ቦታ ሆኝና አስቢ። እኔ አሁን ጠፋሁኝ፣ ነገ ቀጠርሽ ጠፋሁኝ፣ ምንም አይመስልሽም? ምን ማለት ነው? እጨነቃለሁ፣ እረበሻለሁ። ይሄ ነገር በቃ ከዛ በኋላ የለውም ሌላ ነገር። እንዴ እጨነቃለሁ፣ እረበሻለሁ። በዙሪያ ያሉ ሰዎችን ለመደወል ስለተረበሽ አልተጎዳሽም አንቺ ምንም ማለት ነው። እኔ እንደዛ ማለት ነው። አሌክስ ቆይ እሺ፣ አንዴ እንደዚህ እኮ መናደድ ያለብክ ለምን መሰለክ? ለሌላ ሰዎች እየደወልኩ ከሆነ ግን ከአንተ ብቻ አይደለም የጠፋሁት፣ ከሁሉም ሰው ነው አይደል የጠፋሁት አይደል? አይደል ነው መልስልኝ። ነገር እኮ ነው ያናደረኝ። ያር ምንድነው? ለምን እኔም ከሌላው ሰው ሁሉ እኔ እንዴት ይታያለሁ? እኔ እንዴት እንደ ሌላው ሰው አንቺ እንዴት ትቆጥረኛለሽ? በትናንትና ውሳኔ ላይ ነህ ማለት ምን ሌላ እንትን የለም አያስፈልግም። በቃ ምን ነገር ኧረ ቢያንስ ቃሉን ልጨርሰው። ኧረ ምን መጨረሻ አያስፈልግም። ያው እንድትናገር የምትፈልጊው ነገር አውቃለሁ። በቃ መጨረሻ አያስፈልግም። ኖርማል የሚያስደስትሽ ነገር ማድረግ ትችያለሽ። እኔ ከዚህ በኋላ በእንደዚህ አይነት ነገር መቀጠል አልፈልግም። ሶሪ ሞር ይቅርታ ማለት የምፈልገው ወደ እሱ በግድጅህን ይዤ አስገድጄ የሆነ ነገር ልልክ አልችልም። እኔ በጣም ይቅርታ ማለት እፈልጋለሁ። ለዚህ ሆን ፈልጌው አይደለም ግን እኔ ካስመሳይ ሰው ጋር መቀጠል ስለማልፈልግ አፍህን ዝጋ። አልዘጋም። የምር እንደዚህ በቃ በስነ ስርዓት ልንለያይ ነው። በስተክክል ተለያየን። በቃ እኔ እኮ ቅድም ራስ ወዳድ ስትለኝ ዝም አልኩክ። አሁን አስመሳይ አሌክስ፣ እኔ እንዳንተ አፌን መክፈት አቅቶኝ አይደለም። እኔም እስከ ጥግ እንዳንተ መሳደብ አቅቶኝ መሰለህ? አንተ እኔ ላይ ምን አጥፍቼ ነው እንደዚህ የምትሳደበው? አዎ ታጠፊው ነገር ኖርማል ብለሽ ነው የምታስቢው? ኧረ እባክህ እንዴ! ኧረ አሌክስ በእናትህ ዝም በል እንዴ! የሆነ ይቅርታ ምናምን ብዬ ተለሳልሽ ሳወራ እኮ በቃ የሆነ ነገር ሰላም ለመፍጠር ፈልጌ እንጂ ሰው ምናምን እያለ ነው። እኔ ምንም ነገር አልፈልግም እንዴ! አንተ ልብህን እያወራክ ፍቅር ለምንድን ነው ዝም የምትለው? ልብ ላወራ አይደለም ያመጣሁት። ገባሽ? እንደፈለክ አፍህን እየከፈክብኝ ለምጠይቂ ጥያቄ መልስ እየሰጠሁሽ ነው። መልስ ልሰጣት ነው የመጣሁት። መልስ መልሽ ይችላል። በቃ አለቀ። ሌላ ነገር እኮ አያስፈልግም። መልስና ስድብ ይለያያል። ባይዘው ክብሬን በምንም ነገር እንድነካ አልፈልግም። በቃ አለን አይደለ? እኔ አንተን ክብር አልለካውብህም አይደለ? በክብር ነው እያወራሁት ያለሁት። እኔ ማንንም ክብር መንካት ፈልጌ እንዴ! በጣም አብጠለጠልከኝ እኮ። ከዚህ በላይ ምን በፊት ለፊት ሃይላንድ ተወረጉራለህ? ሲልክ እንደፈለክ አፍህን እንዳመጣልህ ታወራለህ እንዴ? ምንድነው በስተክክል የምታወራው ነገር? አውርተህ መሄድ እኮ ነው። ሌላ እኮ ትርፍ ነገር የለም። ገባህ አይደለ? በቃ ቅድም እንዳልኳችሁ ነው። በቃ እግርም አላራምድ ካለ ይቆረጣል። ማንኛውም ግንኙነት የግድ ይዝለቅ አይባልም። ማይሆን ከሆነ ይቆረጣል አይደለ? ነገም ሌላ ሰው ነው። አንተም ሌላ ጓደኛ ታፈራለህ፣ ምርጥ እኔም ሌላ ምርጥ ጓደኛ። ግን ደግሞ እናንተ ስንለያይ በእንደዚህ መንገድ እንዲሆን አልፈልግም ነበር። የሆነ ስነግርህ ሰው ችግር የለም። እኔ የሆነ ፍላጎትህን ምናምን ገፍቼ ወይም በግድም ሊይዝክ አልፈልግም። ገባ? ምክንያቱም ከዚህ የበለጠ ብዙ እንትኖች አሳልፍ ያለው ይሄ አይከብደኝም በእርግጠኝነት። እና ደግሞ በጣም ነው የማመሰግነው ለሁሉም ነገር በጣም ነው የማመሰግነው። ምንም ማለት አልፈልግም። እኔ ባይዘይ ላንቺ ሰው የነበረው ነገር ስንት ነገር እየተባልኩ ስንት ነገር እየተዛተብኩኝ ምናምን ሁሉ ሰው እየሰደበኝ ሁሉ ነገር ችዬ ማለት ነው። የምር እኔ አንቺ ጋር ስመጣ እኔ አንቺ ሰፖርት ላደርግ ልንተጋገዝ የሆነ ነገር ላይ ለመድረስ እያሰብን እያወራን ነው አይደል የመጣነው። በቃ አንቺን ለማገዝ ነው የመጣሁት አይደል ይላል ሶ አንቺ እንደዚህ የማስብልሽን ግን አንቺ ለኔ የምታስቢው ነገር ግን እንደዚህ አይደለም አይሻ። እና በቃ እኔ ምስጀምር ምን ነገር ማለት አልፈልግም። በቃ ሰላም ሁኑ እና ባይዘዌ አንድ ነገር ማለት ትፈልጋለሁ ከመሄድ በፊት ዩቲዩብ አልሰራም ምናምን ስራ እዚህ ጋር ምን ወድ የሚከታተሉ ቤተሰቦች አሉ። እሱን ከነሱ ጋር ጨርስ፣ እሱ አያገባኝም። ግን እኔ ደግሞ ከኔ ለምን ሳይወጣ ይቀራል? ከኔ እንዲወጣ የምፈልገው ቃላት አለ።
ዩቲዩብ ላይ ስራ አልሰራም። ዩቲዩብ የመጣሁትም አንቺ ጋር ነው። ዩቲዩብ የማውቃቸው ፋሚሊዎች በሙሉ ባንቺ በኩል ነው። ብዙ ነገር አለና እኔ አንቺ የሌለሽበት ዩቲዩብ ላይ እኔ መስራት አልፈልግም ነበር። አሁንም ቢሆን በቃ ስለማልፈልግ ልሰራ እንደዛ ከሆነ የቀረውን ነገር እኛ እዚህ እናወራዋለን። Mm-hmm.